የመጀመሪያው የፓናላችን ክፍል የሆነውን የህይወት ትርጉም ፐርፐዛት ብሉ ብሏል ኡስታዝ። ትርጉም ያለው ህይወት ለመኖር ከቁርአን ምን ይነግረናል የሚለውን ተነስተን ቁርአን ጋር መጀመሪያ መጠጋት መጀመሪያ ማወቅ ማድረግ ይጠብቀናል የሚለውን ሜን ሜሴጅ ወስደናል። ምናልባት ፋይናል 1 ሚኒት ሰጥቼ የመጨረሻ እንደሆነ አልነገርኳቸውም እና 1 ሚኒት ወሰዱና ፋይናል ሜሴጃችሁን አስተላልፉ። በዚህ እንጨርሳለን የመጀመሪያ ፓናላችን። طيب بسم الله الرحمن الرحيم። እኔ እንግዲህ ከርዕሱ ጋር ቀጥታ ለማገናኘት ነው ዋናው አጀንዳችን እሱ ስለሆነ የህይወት ዓላማና ተልእኮአችን ወይም ኃላፊነታችን የምድር ቆይታችን ላይ ያለው ኃላፊነት ወይም አሳክተነው እንድንሄድ የሚፈልገው ነገር ምንድነው የሚለው ላይ በመጀመሪያ ደረጃ የቂያም ቀን የምንጠየቀው ልክ እዚህ እንዳለው ፈተና በወረቀት ይሄ ምንድነው ስንባል እንደዚህ ይሄ ደግሞ እንደዚህ ነው ብለን የምንፈተነው አይነት ይመስላል። እዛ ያለው ጉዳይ በምድር ላይ አሳክተህ የመጣው ውጤት ነው ሪፖርት የምታረገው። ለምሳሌ ካለብን ኃላፊነት አንዱ ይሄን እስላም የበላይ አድርጎ የበላይ ሆኖ መኖር ነው አይደል? የቂያም ቀን የምንጠየቀው በምድር ላይ ተዋርደህ ኖርክ ወይስ ደግሞ ይሄን ነገር አረጋግጠህ ነው የመጣው ተብሎ ነው የሚጠየቀው። ጉዳዩን ተልእኮና ዓላማውን በዚህ አንግል ነው ማየት ያለብን። የቂያም ቀን የሚቀርበው አላህ ፊት ቀርበን የምንጠየቀው ጉዳይ በምድር ላይ አሳክተነው የሄድነው ጉዳይ ነው የሚቀርበው። ለምሳሌ ስለ ቲዮሪ ተፈትኖ ማለፍና ዋናው ፈተና አውሮፕላን ሰርተ ማሳየት ወይም ደግሞ ፌል አድርገህ መውደቅ ከሆነ እንደዛ ነው ጥያቄው። ስለዚህ በቂያም ቀን አላህ ፊት እንጠየቃለን ምንለው ነገሩ ራሱ የምድር ቆይታችን አሳክተን እንድንመጣ የተጠየቅነው በቁርአን ይሄን አሳኩ የተባልነው ነገር አሳክታችሁን የመጣችሁት ወይስ አይደለም ነው የሚለው ነገር በዛ ሴንስ ነው። ሄዶ እንዳይመስል ማለት ነው ብለሃል ሰግደሃል ዘክረሃል ወይ ምናምን ተብለን የምንጠየቅ ብቻ እንዳይመስለን ማለት ነው። ሁለተኛው ነጥብ የህይወት ግባችን ምንድነው የሚለው ነገር ምናልባት 10 ምናምን ቀን ትሬኒንግ ሊፈልግ ይችላል والله አለም። ለምን የተነሱት 16 ነጥቦቹ እያንዳንዱን ጉዳይ ብንቆም በጣም ረጅም ጊዜ ነው የሚወስደው። የምር ከሆነ መንፈልገው ማለት ነው በዚች ምድር ላይ ነካክተህ ውጤት ማምጣት የሚባል ህግ የለም። በቃ አጥብቀህ ታግለህ የምርህን ይዘው ነው አይደለም خذوا ما اتيناكم بقوه በቃ አምርረህ መያዝ ነው እንጂ የአንድ ሰዓት ተኩል ስልጠና ወይም ደግሞ ትምህርት የሆነ ነገር ወስዶ ከዛ በኋላ ስለ ቁርአን የህይወት ግብን አውቅ ያለው የሚባል ነገር የለውም። ለዚህም ነው በቀጣይ ህይወታችን አመታት ወስደን ምናጠናው ጥናታችን ውስጥ ምን ላይ ፎከስ ብናደርግ ወይ ትኩረት አድርገን ብናጠናው ይሻላል ለሚል ነው ርዕሱ የቀረበው። ስለዚህ እያንዳንዱን ነጥብ ከ16 ነጥቦች ውስጥ ምን ያህሉ እንደገለጽኩት አላውቅም። እነዛ ነጥቦች የህይወት ተልኳችን መሆን አለበት ለማወቅ ማለት ነው። በዚህ ቆይታ ውስጥ ነው በትክክል ከህይወት ጋር ቁርአን ካስቀመጠው መልእክት ጋር የምንገናኘውና ይሄ ፕሮግራም አጥግቦን እንዳንቆም ወይም ደግሞ የሆነ ነገር የደረሰን መስሎን እዚህ ጋር እንዳናቆም ጉዳዩን የጉዞአችን መጀመሪያ እናድርገው። ቁርአን ደግሞ የሚፈልገው የራሳችን ጉዞ ነው የሚፈልገው። በሰው ጉዞ የሚገለጥ ብርሃን የለም። ብርሃን ከተገለጠላቸው ሰዎች ምን ወስደው ነገር አለ። ግን እያንዳንዱ ሰው ተጉዞ ነው ብርሃን የሚገለጠውና የራሳችን ጉዞ መጀመር አለብን። እከሌ እንዲህ አለ ከሚለው እኔ እንዲህ እላለሁ ወደሚል መሸጋገር አለበት። ለዚህ ነው ቁርአን ቁል ሚለው አይደል? ቁል ማለት ነው አለ ከሚለው ውጣና ራስህ መስክር።
ወደ እስልምና የምንገባው እኮ አሽሃዱ ብለን ነው መሰክራለሁ ብለን ነው። አንድ ቁርአን ያሐፈዘ ኢማም ጓደኛ አለኝና አህመድ ግን ለምንድነው ሳናይ አሽሃዱ ብለን መሰክረው አለኝ። እንዴ አሽሃዱ የሚባለው መሰክራለሁ የሚባለው ያየነው ነገር አይደለም አልኩት። እና አላየህም አልኩት። እስካሁን ምን መሰክረው ያየው ነው ራሳችን ኤክስፒሪየንስ ያደረግነው ነገር ነው። ወአሽሃዱ አን ላ ኢላሃ ኢላላህ ራሴ ተጉዤ ታይቶኝ አይደለም። አልበሰር ይህን ዓለም ያያል ይላሉ ኢብኑ ቀይም። በሲራ ደግሞ ገይቡን ያያል። በገይብ ማለት በማይታመነው ማመን ተብሎ ራሱ ይተረጎማል። ይሄ በጣም ስተት ነው። የምናየውን ከዚህ ቅርፊቱ ዓለም በላይ ያለውን እውነተኛውን ትሩዝ አይተው የሚመሰክሩ ማለት ነው። እና ያለን ገይብን አይተን ነው የምንመሰክረው። ለዚህ ነው ፈዕለም አነሁ ላ ኢላሃ ኢላላህ እወቅ ይላል። የሚታወቅ ነገር ነው ማለት ነው። ግን የሰው ልጅ ይሄንን ዓለም ማየት የሚችልበት በሲራ ቀልብ ተሰጥቶታል። በሱ ነው የሚያየው። አይኔ ካላየ ምንለው አይን ድንጋይ ላይ ነው የተፈጠረው። ስለዚህ ሌላ በሲራ የሚባል አለ። በዛ ተጉዘን ራሳችን ምስክርነት መስጠት የምንችልበት ጉዞ መጀመሪያችን እናርገው። የሰው ምስክርነትና የሰው ማብራሪያ እንጠቀምበት እንጂ መጨረሻችን አናርገው። የራሳችን ጉዞ የራሳችን ምስክርነት። እኔም እንደዚሁ ተደቡርን በሚመለከት የአንድ ደቂቃ ንግግር ወር አድርጌ ልዝጋው። ተደቡር ሲባል ያው ቁርአንን በጥልቀት በስፋት በምልአት በፎከስ በተመስጦ መመርመር ማለት ነው። እና ይሄን አስመልክቶ ቅድም እንዳልኩት ሁለት ሲስተሞችን አላህ ነግሮናል። በተደቡር የሚገኙ ትሩፋት ለማግኘት የሚያስችሉ ዘዴዎችን አላህ ነግሮናል። ሁለት የቁርአን ኃይለ ቃላቶችን ገልጽና እዘጋለሁ ማለት ነው። የመጀመሪያው ሱረቱል አዕራፍ ከ204 እስከ 5 ያለው ነው። ዘዴውን እየነገረን ነው አላህ። ቴክኒኩን ብልሃቱን እየነገረን ይትባሃሉን እየነገረን ነው ማለት ነው። ወኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዓለኩም ቱርሐሙን ወዝኩር ረበከ ፊ ነፍሲከ ተደሩዐን ወኺፈተን ዱነ አልጀህሪ ሚነ አልቀውሊ ቢልጉዱዊ ወልአሳል ወላ ተኩን ሚነ አልጋፊሊን። አንድ ሌላው ሱረቱ ቃፍ ላይ 37ኛው እዛ ላይ ያለው ኃይለ ቃል ደግሞ ምን ይላል? ኢነ ፊ ዛሊከ ለዚክራ ሊመን ካነ ለሁ ቀልቡን አው አልቀ ሰምዐ ወሁወ ሸሂድ። አሁን በገለጽናቸው ሁለት የቁርአን ኃይለ ቃላት ላይ 12 ስልቶች አሉት ማለት ነው። በእኔ ያረዳድ እናንተ የራሳችሁን ማውጣት ትችላላችሁ። 12 ናቸው። ማየት አለብህ፣ መጀመሪያ ማድመጥ አለብህ፣ በጸጥታ ውስጥ ሆነህ መሆን አለበት፣ ከውስጥ በመነጨ መሆን አለበት፣ በትህትና መሆን አለበት። አሁን ከገለጽኩት ኃይለ ቃል ውስጥ ነው ያወጣሁት። በትህትና መሆን አለበት፣ በአክብሮት ፍራቻ መሆን አለበት፣ ኺፈተን ሳትጮህ መሆን አለበት፣ ዱነል ጀህር በጧትም በማታም መሆን አለበት፣ ሲሪየስ ሆነህ መሆን አለበት፣ ቸልተኛ ሳትሆን ላ ተኩኑ ሚነል ጋፊሊን በልቦና እያጣጣምክ መሆን አለበት፣ በልዩ ጥሞና በማዳመጥ መሆን አለበት፣ ናው ኤንድ ሂር መሆን አለበት። ወሁወ ሸሂድ ማለት አሁንና እዚህ መሆን አለበት። እሱ ራሱ ያደርጋል። በነገራችን ላይ አሁንና እዚህ ለመሆን አንተ ራስህ መታገል አይጠበቅብህም። እሱ ራሱ አሁንና እዚህ እንድትሆን የማድረግ ኃይል አለው። በነገራችን ላይ ይሄ ቁርአኑ የገለጸው ነው። የግል ተሞክሮን በሚመለከት ወደ ቂብላ መዞር ያስፈልጋል። የግል ተሞክሮ ነው፣ ደሊል እንዳትጠይቁኝ። በውዱ መሆንም ተገቢ ነው። እንደገና ደግሞ በተለይ ቲላዋ ሲሆን ድምጽህን ለራስህ ማሰማት አለብህ። ቲላዋ ሲሆን ተርቲል ተደቡር ሲሆን ያው ምርምር ስለሆነ በጸጥታ መሆን አለበት። ቲላዋ ሲሆን በተቻለ መጠን ድምጽህን ለራስህ ማሰማት። ሌላው ደግሞ ራስህን ዲአክቲቭ ማድረግ ያስፈልጋል። ሌላ የተገነዘብኩት ነገር ቁርአንን በምትመረምርበት ሰዓት ራስህን ዲአክቲቭ ማድረግ አለብህ። ልክ ሰላት እንደምትሰግደው ማለት ነው። ስልክ መመለስ የለብህም፣ ኢንተርኔት ማየት የለብህም። ሰላት ስትሰግድ እንዴት ነው? ልክ እንደዛ መሆን አለብህ። ያለበለዚያ አይሆንም። ይሄ ነው ጥቅሞቹ ምንድናቸው? ባጭሩ ነው። ይሄም የግል ተሞክሮ ነው ብያችኋለሁ፣ ወይም የግል ግንዛቤ ነው። ባጭሩ ቁርአን እጅግ ሰፊ ሻሚል ካሚል ነው እንደታወቀው።
እንደሚታወቀው። እኔ ግን አሁን በተደብር ወይም ከቁርአን ጋር በአዲስ መልክ በመኗኗር በአዲስ መልክ በመወለድ የሚገኙ ጥቅሞች አሉ። እነሱ ምንድናቸው? አንደኛው ከአላህ ጋር ተገናኝተህ የአላህን ፊት የማየት ታላቅ ስኬት ላይ ትደርሳለህ። ፈውዙል አዚም ይለዋል አላህ። ታላቅ ስኬት አላህን አግኝተህ ማየት ማለት ነው። ለዝንተ ዓለም እኮ ነው የምታየው ወንድሜ። ሌላው ጤናህ፣ ግንኙነትህ እዚህ ዓለም ላይ ደግሞ ጤናህ፣ ግንኙነትህ፣ ገንዘብህ፣ በጠቅላላው ህይወትህ በሙሉ ይባረካል። እመነኝ። ከእንግዲህ ሌላው ሶስተኛው ከእንግዲህ ሸይጣን በአንተም ሆነ በቤተሰብ ህይወት ውስጥ ምንም አይነት ቦታ አይኖረውም። አሁን አለው ማለት ነው። ኡስታዝ ሌላው ደግሞ ጥቅሙ ምንድነው? ላስቅብኝ። በሲህር ይሄ በጂን በአይን ሳቢያ ከሚከሰቱ በሽታዎች ሙሉ ለሙሉ ትፈወሳለህ። ምን እናርግ? ብዙ ሰው እየታመመ ስለሆነ ነው። ምሳሌያቸው በጣም ብዙ ነው። ከአካላዊ በሽታም ሙሉ ለሙሉ ትፈወሳለህ። ከአካላዊ በሽታም ሙሉ ለሙሉ ትፈወሳለህ። በአይን ከሚፈጸመው የብዙ ሰው ችግር ነው። ደግሞ በአይን ከሚፈጸመው ጀምሮ የዝሙት ኃጢአትን መጸየፍ ትጀምራለህ። የዝሙት ኃጢአትን የመጸየፍ ኃይል ያጎናጽፋል። የሚገርም እኮ ነገር ነው። አሁን ብዙ ሰው በፖርኖግራፊ ፊልም ሱስ ተጠቅቷል። ብዙ ሰው፣ በጣም ብዙ ሰው። ይሄ ብዙ የዳታ መረጃዎች አሉ። ከዚህ በምንም ታምር ሰው መላቀቅ አልቻለም። የሚገርመው ነገር ከቁርአን ጋር አንድ ሰው መኗኗር ሲጀምር ይሄን የሚጸየፍበትን ኃይል ያጎናጽፈዋል። ቁርአን ራሱ በጣም ይደንቃል በእውነት። በጠቅላላው አሉታዊ የሆኑ ይሄ ፍርሃት፣ ሐዘን፣ ጭንቀትና ብስጭት እንዲሁም ንዴትና ቁጣ ሙሉ ለሙሉ ካንተ ህይወት ውስጥ ድግግግ ብለው ይጠፋሉ። ከፍተኛ የሆነ የቀልብ እርጋታና እረፍት፣ የአእምሮ ሰላምና ስክነት፣ የመንፈስ እርካታና ደስታ፣ የነፍስ ጥራትና ጽዳት ያለው ሰላማዊ፣ የተረጋጋ፣ ደስተኛ፣ አማን ያለው እጅግ በጣም የሰከነ ሰው ሆነ ስራህን በእርጋታ የምታከናውን አምራች ዜጋ ትሆናለህ። አመሰግናለሁ። የኔ መጨረሻ መልእክት የሚሆነው ጋያችን ወይም ግባችን አሁን ስንኖር ሁልጊዜም የአላህ ውዴታ መፈለግ ነው። ሪዳ ያለው ሰው የአላህን ውዴታ ያገኘ ሰው በዱንያ ላይ ሁሉ ነገር ይሳካለታል። አላህ የወደደው ሰው መላእክቶችን አዋጅ ነው የሚለው፣ ባሪያን ወድጀዋለሁ ውደዱት ይላል። መላእክታ ወደ ምድር ያወርደዋል። ስለዚህ የምድሩም የአኺራውም ውዴታ ስኬት የምናገኘው የአላህን ውዴታ ስናገኝ ነው። ወደ ተደቡር ግን ስንመጣ ኡስታዝ አህመድ በጣም ዲፕ ይሄዳል። ማሻአላህ ተባረከላህ። ከገይብ ጀርባ ያለውን ለማየት እዛ ጋር ለመድረስ ግን አላህ ምን ይላል? እነዛ አማኞች يذكرون الله ብሎ ቂያመን ወቁዑደን በቁጭ ብለውም ቆመውም በሁሉ ነገራቸው አላህን የሚያወሱ ናቸው፣ አላህን የሚያስታውሱ ናቸው፣ አላህን የሚዘክሩ ናቸው ይላቸውና ويتفكرون في خلق السماوات والأرض የምድርን የሰማይን ተፈኩር ያደርጋሉ፣ ተደቡር ያደርጋሉ። አላህ ለምን ፈጠረው፣ እንዴት ፈጠረው እያሉ የሚያስተነትኑ ናቸው። የዛ አይነት ማስተንተኑ ስንገባ እንግዲህ መሰላል ይሆነናል ማለት ነው። የምናየውን ነገር ስናስተነትን ማናየውን ነገር እንድናምን እንሆናለን፣ ወደ ገይብ እንደርሳለን ማለት ነውና ይህን ተፈኩርና ዚክርን በማብዛት የአላህን ውዴታ እንድናገኝ የወሲያ ይሆናል። ሹክራን። ባካችሁ ሁሉንም እንግዶቻችን በክብር ወደ መቀመጫቸው ሸኙልኝ። ኡስታዝ ፋጡማ፣ ኡስታዝ አቡበከር አለሙ እና ኡስታዝ አህመድ ሙስጠፋ። ያው ሰዓት እንደወሰድንባቸው እናውቃለን፣ ግን ከታላቅ ይቅርታ ጋር ወደ መድረክ እንመልሳለን። አላህ የወንድም አቡበከርን የአንድ ደቂቃ በረካ ይስጠን። ይህን ሲያስተባብርልን የነበረው ደግሞ ወንድማችን ሁዘይፋ ሱልጣን ነው። የኤምኤስ ሊግ ላይ ከሚንቀሳቀሱ ወንድሞች መካከል ነበር። የጧቱ ቆይታ ጥሩ እንደነበረ ተስፋ አደርጋለሁኝ ተመልካቾቻችን። وما يستوي الأعمى والبصير ولا الظلمات ولا النور ولا الظل ولا الحرور وما يستوي الأحياء ولا الأموات إن الله يسمع من يشاء وما أنت بمسمع من في القبور
إن أنت إلا نذير إنا أرسلناك بالحق بشيرا ونذيرا وإن من أمة إلا خلا فيها نذير وإن يكذبوك فقد كذب الذين من قبلهم جاءتهم رسلهم بالبينات وبالزبر وبالكتاب المنير ثم أخذت الذين كفروا فكيف كان نكير ألم تر أن الله أنزل من السماء ماء فأخرجنا به ثمرات مختلفا ألوانها ومن الجبال جدد بيض وحمر مختلف ألوانها وغرابيب سود ومن الناس والدواب والأنعام مختلف ألوانه كذلك إنما يخشى الله من عباده العلماء إن الله عزيز غفور إن الذين يتلون كتاب الله وأقاموا الصلاة وأنفقوا مما رزقناهم سرا وعلانية يرجون تجارة لن تبور ليوفيهم أجورهم ويزيدهم من فضله إنه غفور شكور والذي أوحينا إليك من الكتاب هو الحق مصدقا لما بين يديه إن الله بعباده لخبير بصير ثم أورثنا الكتاب الذين اصطفينا من عبادنا فمنهم ظالم لنفسه ومنهم مقتصد ومنهم سابق بالخيرات بإذن الله ذلك هو الفضل الكبير جنات عدن يدخلونها يحلون فيها من أساور من ذهب ولؤلؤا ولباسهم فيها حرير وقالوا الحمد لله الذي أذهب عنا الحزن إن ربنا لغفور شكور الذي أحلنا دار المقامة من فضله
لا يمسنا فيها نصب ولا يمسنا فيها لغوب. أعوذ بالله من الشيطان الرجيم. يا أيها الذين آمنوا كتب عليكم الصيام أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون أياما معدودات فمن كان منكم مريضا أو على سفر فعدة من أيام أخر وعلى الذين يطيقونه فدية طعام مسكين فمن تطوع خيرا فهو خير له وأن تصوموا خير لكم إن كنتم تعلمون. شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصمه ومن كان مريضا أو على سفر فعدة من أيام أخر يريد الله بكم اليسر ولا يريد بكم العسر ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون. وإذا سألك عبادي أني فإني قريب أجيب دعوة الداعي إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون. السلام عليكم ورحمة الله وبركاته. مرحبا بسم الله الرحمن الرحيم. ወደ ከሰዓቱ ክፍለ ጊዜያችን ተመልሰን መጥተናል። እንደምታውቁት ሉቅማን ኮንቬንሽን 2 በዛሬው ዕለት በስተይ ኢዚ ሆቴል ወደ እናንተ እየደረሰ ይገኛል። ሉቅማን ኮንቬንሽን በየዓመቱ እየተከናወነ የተለያዩ ርዕሰ ጉዳዮችን እያነሳ ወደ እናንተ የሚያደርስ የተለያዩ ምሁራዊ ሐሳቦችና ውይይቶች፣ ፓናል ሐሳቦች፣ ዲስከሽኖች አሰናድቶ ወደ እናንተ የሚቀርብ ፕሮግራማችን ነው። የዛሬው ደግሞ ሁለተኛ ፓናላችንን ወደ ምንጀምርበት ሰዓት ደርሰናል። ሁለተኛ ፓናላችን የሚሆነው ደግሞ ቁርአን ጋር ሲነሳ የቁርአን ታላቁ መልእክት ብለው የሚያስቀምጡት ስለ ተውሂድ ይሆናል ኢንሻአላህ። ተውሂድ ማለት ምንድነው? በትክክል እንዴትስ ነው መረዳት ያለብን? እንደ ወርልድ ቪው አድርገን መመልከት የምንችልበት ፍሬም ምንድነው? በተውሂድ መነጽር ቁርአን ተውሂድን ባስቀመጠበት መነጽር እንዴት ነው መመልከት የሚችለውና መሰል ሐሳቦችን በከሰዓቱ ክፍለ ጊዜ የምናነሳ ይሆናል። ንግግር አቅራቢ እንግዳችንን ወደ መድረክ እንጋብዛለን። ከዛ በኋላ ፓናሊስቶች ወደ መድረክ መጥተው የሚወያዩ ይሆናል ኢንሻአላህ። ስለዚህ ርዕስ ለማውራት እድሉን የምሰጠው ለሚስተር ቢን መሊክ አብዶ መሐመድ ይሆናል። ሚስተር ቢን መሊክ የመጀመሪያ ዲግሪውን በፉድ እና ባዮሜዲካል ቴክኖሎጂ ያገኘ ነው። ሁለተኛ ዲግሪውን ደግሞ በፉድ ኢንጂነሪንግ ከአዲስ አበባ ዩኒቨርሲቲ አግኝተዋል። ባህር ዳር ዩኒቨርሲቲ ሌክቸር ነበረ። ሀገራችን ላይ የመጀመሪያ የሆነውን ጂኤሲ ሰርቲፋይድ የሆነ ብቸኛ ኢትሴፍ የሚባል ሐላል ሰርቲፋይ የሚያደርግ ድርጅት መስራችና ሲኦ ሆኖ እያገለገለ ይገኛል። በተለያዩ ዓለም አቀፍ የሐላል ቱሪዝም የሐላል ኢንዱስትሪው ላይ ሀገራችን ላይ አለን ከምንላቸው ሰዎች መካከል እንዳልል ብቸኛ ሊሆን ይችላል እንዴ ብቻ አለን ከምንላቸው ሰዎች መካከል ነው። ኡስታዝ ቢን መሊክ አብዶን ወደ መድረክ ጋብዛለሁኝ። መልካም ቆይታ እንደሚኖራችሁ ተስፋ አደርጋለሁ። በክብር ሸኙልኝ።
بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله خير يتسطኝ ሰዓት 20 ደቂቃ ስለሆነ ቀጥታ ወደ ጉዳይ ልግባ የቁርአን ሪፍሌክሽን ጋር ተያይዞ መጪው ጊዜ የረመዳን ወር ከመሆኑ ጋር እንግዲህ ረመዳን እና ቁርአን ትስስሩን ብዙ ማውራት አያስፈልግም ግን ሪያሊቲያችንን ቼክ ማድረግ ስለሚያስፈልግ በቁርአን ሪያሊቲያችንን ቼክ ማድረግ ሪያሊቲያችንን ጋይድ ማድረግ ሪያሊቲያችንን መምራት በደንብ ሪያሊቲው እኛን ጨምሮ ማለት ነው ስለሚያስፈልግ ከዛ ጋር ተያይዞ ትንሽ ቀጥተኛ ግንኙነት ያላቸው ጉዳዮች ላይ አተኩራለሁ እንግዲህ አሁን በመንኖርበት ዓለም የራሷ ሲስተም አላት የራሷ ፍሬምወርክ አላት ከጊዜ ጊዜ አንዱ ሲቪላይዜሽን አንዱ ሲስተም የበላይ ይሆናል አንዱ የበታች ይሆናል አንዱ የበላይ ይሆናል እንግዲህ በሱነኑ ተዳውል وتلك الايام نداولها بين الناس ቀኖች በሰው ልጆች ውስጥ እየተለዋወጡ ሰዎች በሁሉም እርከን ውስጥ ቢሆኑም ግን እምነታቸውና ኢማናቸውን እንዲጠብቁ ይመከራሉ በሐበሻም በመጡ ጊዜ ሰሃቦች በእምነት እኩልነት ይሁን በተለያየ እምነት ውስጥ ሆኖ የመኖር ሂደት ውስጥ በዛ ፍሬምወርክ ውስጥ ኢማናቸውን ጠብቀዋል በመካም ጭቆና ውስጥ ሆነው ኢማናቸውን ጠብቀዋል በመዲናም የበላይነት ውስጥ ሆነው ኢማናቸውን ጠብቀዋልና እነዚህ ሶስት ሁኔታዎች ከዘመን ዘመን እየተቀያየሩ በሰው ልጆች ላይ ይመጣሉ ኢማን እንዲጠብቁ የተጠየቁ ሰዎች በአንድ ዘመን ዶሚናንት ሲስር ቲራኒ ስር ሆነው በሲስተም ጭቆና ስር ሆነው ገፈት እየቀመሱ ኢማናቸውን እንዲጠብቁ ግን ይገደዳሉ አሸናፊ ሆነው የበላይ ሆነው የፓወር የበላይነት ኖሯቸው ኢማናቸውን እንዲጠብቁ ይገደዳሉ አብረው እየተኗኗሩም በተለያየ እምነት አብረው እየተኗኗሩም ፕሉራሊስት በሆነ ማህበረሰብ ውስጥም ኢማናቸውን እንዲጠብቁ ይገደዳሉ ቁም ነገሩ እሱ ስለሆነ ማለት ነው ስለዚህ ቁርአን ሁሉ ጊዜ የሚያስታውሰን በሁሉም ዘመን በሁሉም ጊዜ በቀናት ውስጥ በጠዋትም በማታም ጠዋት ስሜት ሌላ ነው ማታ ስሜት ሌላ ነው በጠዋትም በማታም ቁርአንን እንድናነብ በቀናት በየቀኑ እንድናነብ በሌሊቱም እንድናነብ በቀኑም እንድናነብ የተመከር ነው ንጋትም ይዞ የሚመጣው ስሜት አለ ለሰው ልጅ ምሽትም ይዞ የሚመጣው ስሜት አለ ሌሊትም ይዞ የሚመጣው ስሜት አለ ቀንም ይዞ የሚመጣው ስሜት አለ በሁሉም ሁኔታ ውስጥ ኢማናችንን እንድንጠብቅ ነው እና ይህን ኢማንን የመጠበቅ ቁም ነገር በቀጥታ የሚነግሩን የቁርአን አንቀጾች አሉ ለምንድነው እሱ የሰው ልጅ በእምነቱ ይፈተናል በሆነ ዘመን በሆነ ሁኔታ ውስጥ ደግሞ በሀብት ይፈተናል በሆነ በስልጣን ይፈተናል በሆነ ጊዜ ውስጥ የተለያዩ ፈተናዎች እየተፈራረቁ የሰው ልጆችን ይገጥሙታል የስልጣን ፈተናም የእውቀት ፈተናም የሀብት ፈተናም የኢማን ፈተናም ማለት ነው ሱረቱል ካህፍ እንደምታውቁት የመጀመሪያው የዋሻ ሰዎች ታሪክ በኢማን ፈተና ይጀምራል የኢማን ፈተና በጣም ከባዱ ፈተና ነው ولا تجعل مصيبتنا في ديننا ብለዋል ነብያችን ሰለላሁ ዐለይሂ ወሰለም ዱዓ ሲያደርጉ የዲን ሙሲባ የዲን የኢማን ፈተና ከባዱ ፈተና ነውና الله سبحانه وتعالى إذا أول الفتية إلى الكهف فقالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا بلو دعاء درق مكنياتهم إيمان منجو الله كسيستم كإنستيتيوشنز كمنامن يميمنج يلم من لدنك ነው እቺ من لدنك በጣም ቁም ነገር አላት በተለይ እኛ አሁን በመንኖርበት ዘመን ሁሉ ነገር ከኢማን በተቃራኒ በሚፈስበት በዚህ ዘመን ጊዜ
ተቋማት፣ ባህሎች፣ ካልቸሩ፣ ሲቪላይዜሽኑ፣ ዲስኮርሱ ሁሉም ኢማንን የሚጨፈልቅ በሆነበት በዚህ ዘመን ተስፋ የምታደርግበት ነገር ስታጣ ያኔ ሚለዱንክ ትርጉሙ በጣም ትልቅ ነው። አቲና ሚለዱንከ ብለው ያሉት ከሲስተም ተስፋ ቆርጠዋል። ዋሻ እየገቡ ነው። የራሳቸውን ዋሻ አግኝተዋል። ዘመኑ ስርዓቱ ሁሉ አስቸጋሪ ነው፣ የአምባገነኖች ነው። ስለዚህ ረበና አቲና ሚለዱንከ ረሕመተን አሉ። ካንተ የሆነ አሉ፣ ከሌላ ተስፋ የምናደርገው የለም። ከጎን ከግራ ከቀኝ ዞረ የምንፈልገው ነገር የለም። ሚለዱንከ ረሕመተን ረበና ጌታችንን እኮ እንጠይቀዋለን አይደል? ረሕማና መግፊራ ብዙ ቦታዎች ላይ ቁርአን ላይ ተጠይቀዋል። እዚች ቦታ ግን ሚለዱንከ ረሕመተን በቃ የሲስተሙ ጉዳይ አይደለም። አሁን ከዛ ምንም የሚጠበቅ ነገር የለም። ፊትን ጥቅልል አድርጎ አብሶሉትሊ ከአላህ የሆነ ረሕመት የሚከጀልበት ዘመን በሰው ልጆች ውስጥ ይመጣል። ያ ዘመን መጥቶባቸዋል እነዚህ ወጣቶች። ያኔ ምንድነው ያሉት? ሚለዱንከ ረሕመተን ወህይእ ለና ሚን አምሪና ረሸዳ፣ ፕሮሰሱንም አንተ አስተናብርልን ያሉት። ረሕመቱም ካንተ ይምጣ፣ ፕሮሰሱም ባንተ ይስተናበር። በቃ እኛ የምናደርገው ነገር በሙሉ ሙሉ ለሙሉ አንተ ቴክ ኦቨር አድርገው። ወህይእ ለና ሚን አምሪና ረሸዳ፣ የዚህን የፕሮሰስ ውጤት ደግሞ ፋይናል ሪዛልቱንም አውትካሙንም ረሸዳ እንዲሆን አድርገው፣ ማስተናበሩንም አንተ ያዘው ብለው ዋሻ ገቡ። ቀጠለ። የሀብት ፈተና ይመጣል በሁለቱ ሰዎች መካከል። አንደኛው ሀብቱን አለው፣ አንደኛው አላገኘም። ምን አለው? ሱረቱል ከህፍ ላይ አንዱ ለአንዱ በእርሻ ውስጥ ሆኖ በስሜት ከፍ ብሎ ለሌላኛው ጓደኛው ያገኘውን የሀብት ማማ አይቶ እንዲደመም ሊያደርገው ሲል ያኛው ጓደኛው ይመክረዋል አይደል? ምን ይለዋል? ጌታህ በሻ ጊዜ ምን ይሆናል? አብዱል መጂድ እስቲ ቅራው አያውን ስለረሳሁት ነው። ምንድነው የሚለው? ጓደኛው ለሁለተኛው ጓደኛው የዛን ሀብት ምንጭ ጌታውን አላህን እንዲያስታውስ በሀብት ፈተና በግል ስልጣን የመጣ ሳይሆን ከአላህ በሆነ ችሮታ የተሰጠ ነው። ስለዚህ በሻ ጊዜ በፈለገ ጊዜ አላህ በአንድ ንፋስ ምን ሊያደርገው ይችላል? እንዳልነበር ትላንት እንዳልነበር ሊያደርገው ይችላል። ቀጠለ። የሰው ልጅ ህይወት ይሄው ነው በነገራችን ላይ። ከዛ ደግሞ የእውቀት ፈተና መጣ። እንግዲህ የእውቀት ጥግ የደረሱ በነብያቶች ነው አላህ የነገረን። በነብያቶች አንከነገረን ከነብያት በታች ባሉ የሰው ልጆች እኛ ራሳችን ምን እንደሆነ እንድንረዳው ነው። በነቢ ሙሳ አለይሂ ሰላም አላህ ደግሞ የእውቀት ፈተና ምን እንደሆነ አላህ በራሳቸው አብደን ሚን ዒባዲና ከሱ የሆነ እውቀትን አላህ የቸረውን ሰው ጋር አገናኝቷቸው በእውቀት ሂደት ውስጥ ስላሉ ፈተናዎች ደግሞ አላህ ሱብሓነሁ ወተዓላ ቀጥሎ አሳወቀን። ከዛ ደግሞ የዙልቀርነይን ታሪክ መጣ፣ የስልጣን ፈተና መጣ። አሁን የምንኖረው ህይወት ከዚህ አይለይም። ሲስተሙን የሚሰሩት እነዚሁ ነገሮች ናቸው። ሁሉም ውስጥ ኢማንን መጠበቅ አለ፣ እምነትን መጠበቅ አለ። ዙልቀርነይን ያንን ግንብ ሰርቶ በጨረሰ ጊዜ ምንድነው ያለው? هذا رحمة من ربي فإذا جاء وعد ربي جعله دكاء وكان وعد ربي حقا በስልጣን ውስጥ ሆኖ ሀምብል የመሆን ተምሳሌት በእውቀት ውስጥ የተደበቁ ነገሮችን የራስን እውቀት ሊሚት የመረዳት ፈተና ሊሚቱን የመረዳት አውትካም ውጤት ጥቅም ህክማ ዊዝደም ከአላህ የሚሰጠው በዛኛው ባሪያ በኩል አላህ ያሳየው በሀብት የሚደረግ ፈተና በምትኖረን ነገር በኢማን የሚደረግ ፈተና የአስሐቡል ካፍ ተውሂድ ነው የምናወራው አይደል? ብዙ አይዶሎች አሉ፣ ብዙ ጣዖቶች አሉ የምንኖራቸው።
በእኛ ዘመን የምንኖራቸው ጣዖቶች ተቆጥረው የሚያልቁ አይደሉም። ታንጂብል የሚሆኑ ኢንታንጂብል የሚሆኑ ብዙ የታይታ ጣዖት አለ፣ የቁሳዊነት ጣዖት አለ በምንኖርበት ዘመን። ለሲስተም ኮንፎርም የማድረግ ጣዖት አለ። እነዚህ ወጣቶች ኢማናቸውን ለመጠበቅ ወደ ዋሻው ሲሄዱ የጊዜን ኮንሰፕት አላህ ያዘላቸው። በጊዜ የነበረው አሸናፊው ስርዓት ምንም እንኳን በውስጡ ለታይታ የሚመች ነገር ቢኖረውም ትሬንድን ከመከተል ይልቅ ኢማናቸውን ለመጠበቅ ስለፈለጉ ራሳቸውን ወዴት ወሰዱ? ወደ ዋሻው ወሰዱ አይደል? ራሳቸውን ወደ ዋሻው ወሰዱ። ይቅርብን ሁሉ ነገር ትሬንዱ፣ በዚህ ውስጥ ራስን ቪዚብል የማድረጉ ጉዳይ በማህበረሰብ ውስጥ ይቅርብንና እንገለል፣ ኢማናችንን እንጠብቅ አሉ። ተመልከቱ፣ አላህ የጊዜው ጌታ ማስተር ኦፍ ዘ ታይም ጊዜን የፈጠረው አላህ 300 ዓመት አስተኛቸው፣ 9 ዓመት ጨመረበት አይደል? ከዛ ሲነሱ ምንድን ይሆነው? ሲነሱ በኢማን መቅደምን በጊዜ ከመቅደም ዋጋ ሰጡት። በትሬንድ ከመቅደም ይልቅ በኢማን መቅደምን ፕራዮሪቲ ሰጡ አይደለ? ለሲስተም ኮንፎርም ከማድረግ ውስጥ ከሚደረግ መግነን በመደበቅ ውስጥ የሚገኝ ኢማንን ዋጋ ሰጡ። ለኢማናቸው ታማኝ ሆኑ በይበልጥ። ከዛ በኋላ አላህ እንቅልፍ ሰጣቸው፣ ተኙ። ተነሱ። ሲነሱ እነሱ ያይፈሩት የነበረው ሲስተም ያለ መስሏቸው ሂዱ እስቲ እንዳያዋችሁ ምግብ ፈልጉ አዝካ ጣዓመን እያሉ ሲያወሩ ግን አላህ ያን ስርዓት ጥሎት ሙሉ ለሙሉ ተንኮታክቶ አልቆ ሌላ ስርዓት ተተክቶ ያ የተተካው ስርዓት ደግሞ እነሱንም ያወድስ ኢማናቸውን ቅድሚያ ሰጥተው ትሬንድን የተው ሆነው ሲመጡ አሁን ግን በእነሱ ላይ መስጂድ እንስራ ብሎ ዓለም ሁሉ በእነሱ ጉዳይ የሚወያይ ሆነው ደግሞ ተነሱ ከእንቅልፋቸው። ይሄን ለማድረግ ግን አላህ የሰጣቸው እንቅልፍ ነው። አያችሁ፣ አላህ የሰጣቸው እንቅልፍ ነው። የቪዚቢሊቲን ጣዖት የታይታን ጣዖት ዛሬ ላይ በደንብ እንኖረዋለን። ያለንን ነገር ቫሊድ መሆኑን የምናረጋግጠው በሰዎች አፕሩቭ ሲደረግ እያንዳንዱ ዲቴሎቻችን በሙሉ ወጥተው አድናቆትን ካልተቸሩ እርካታም ማናገኝ የሚመስለን ለራሳችን የመኖር ጉዳይ ሁሉ ተሟጦ የጠፋ ማህበረሰብ ነው የተፈጠረው። ሁሉም ጥበብን፣ ሂክማን፣ ኤክስፒሪየንስን ለሰዎች ሼር በማድረግ ስም ውስጥ የሚስተናገድ የግለሰብ ኢጎ የበዛበት ሰዎች ለራሳቸው መኖር ከአላህ ጋር መኖር ራሳቸው መስማት ለራሳቸው ሳቲስፋይድ መሆን በራሳቸው መብቃቃት ፈጽሞ የማይችሉበት የረፍት አልባነት ዘመን ውስጥ ነው የምንኖረው። ረፍት አልባ የሆንበት እያንዳንዱ ነገራችን ቫሊዴሽን የሚፈልግበት በእንዲህ አይነት ዘመን ውስጥ አስሐቡል ካህፎች የኢማንን መቅደም ከትሬንድ መቅደም ቅድሚያ በመስጠታቸው የተነሱበት ዘመን ግን እነሱም በሌላኛው ጫፍ ላይ አድርጎ አስነሳቸው፣ ከፍ አድርጎ ማለት ነው። የሀብቱም እንደዛው ነው፣ ሁሉም እንደዛው ነው። ይሄ ሚስጥሩ ምንድነው ብለን ካል አንድ ቁም ነገር አለ። በነገራችን ላይ ምንም ነገር ብናወራ እዚህ ምድር ላይ ማለት ነው አንዲት ሚስጥር ነች በሰዎች የላይፍ ስታይል ውስጥ በሰዎች የዕለት ተዕለት ህይወት ውስጥ ቁም ነገሯ የፊሎሶፊ የአይዲዮሎጂ ጉዳይ ቀድማ የምትመጣ አንድ እውነት አለች። ሞት፣ ከሞት በኋላ ህይወት መኖር የሚለው ቁም ነገር ነው። የአይዲዮሎጂ ልዩነት ምናምን የምንለው በሙሉ ከሱ በኋላ ይመጣል። በነገራችን ላይ የአይዲዮሎጂ የምን እንበለው እንጂ ነገሩን ወደ ኋላ ስንመልሰው ሞት አለ፣ ከሞት በኋላ ህይወት አለ የሚለው ጉዳይ ላይ የማመንና ያለማመን ጉዳይ ነው። ሁለት ነገር ነው ያለው። ከዛ በኋላ ነው አይዲዮሎጂዎች የሚወለዱት። በ1930ዎቹ አካባቢ ይመስለኛል ይሄ ኢንዱስትሪያል ሪቮሉሽን በጣም እየበዛ እየተስፋፋ ምናምን ሲመጣ አንድ ሉዊስ ማንፎርድ የሚባል ብዙዎቻችሁ ታውቁታላችሁ ይመስለኛል ጸሐፊ ነው።
ይሄ ሉዊስ ማንፎርድ የሆነ ሲቪላይዜሽን ኤንድ ቴክኒክስ ምናምን የሚል መጽሐፍ አለው እና ሌሎችም እንደ አርኖልድ ቶይንቤ ማለት ነው ሂስትሪ ላይ ምናምን የሚታወቁት ማለት ነው። ይሄ ሉዊስ ማንፎርድ ነገሩን ሲያየው እየመጣ ያለውን ዘመን ሲያየው የስኬት መለኪያ ፕሮዳክቲቪቲ፣ የእርካታ መለኪያ ኮንሳምፕሽን እየሆነ እየተለወጠ ሚዛን እየተቀየረ መሆኑን ሲገባው ሰዎች ሞትን ከማስታወስ ይልቅ በኮንሳምፕሽን ውስጥ ሞትን ወደ መዘንጋት ሲገፉ እያንዳንዱ ጊዜያቸውን እነሱ እንደ ነዳጅ የሚያገለግሉበት ይሄን ኢንዱስትሪያል ሪቮሉሽን ሞደርኒቲ የሚባለውን ማሽን የነሱ ጊዜ ታይማቸው እንደ ፊውል እየተቀዳ ወደዚህ ማሽን የዚህ ማሽን ጊዜ ለማራዘም የሚውልበት እውነታ እየመጣ መሆኑን ሲረዳ በቃ ሰዎች በጣም ቢዚ የሆኑ ነው። እንዲህ ያለ ቁጭ አለ፣ ስልኩን አነሳ፣ ሄደ፣ መኪና ውስጥ ገባ፣ እስኪነሳ ድረስ ስልኩን ሰው በቃ ከራሱ ጋር የሚሆንበት ጊዜ እየጠፋ መምጣቱን ከኢንተርቴይንመንት ከምን ከኮንሳምፕሽን በቃ ሞት የሚባለው ነገር በሰው ልጆች ህይወት ውስጥ እየተዘነጋ ስሙ ብቻ የሚቀርበት ዘመን መምጣቱን ሲረዳ ምን አለ? ኢተርኒቲ ከሞት በኋላ ያለ ህይወት ማለቱ ነው። ኢተርኒቲ is gradually ceased to be the measure and the focus of human action. In its place replaced by the dictatorship of the clock. ኢተርኒቲ የሚባለው ነገር ይሄ ዘላለማዊነት የሚባለው ነገር ሞቱ ጀምሯል። ሞት ራሱ ከሞት በኋላ ያለው ህይወት ራሱ በሰው ልጆች ህይወት ውስጥ መሞት ጀምሯል። ራሱ በጊዜ ሂደት እየሞተ ይመጣና ዘመን ይመጣል። ኢተርኒቲ የእያንዳንዱ ሰው ሴንተር ኦፍ አክሽን የተግባሩ የንግግሩ የስራው ሁሉ ሴንተርና ሜጀር የሚሆንበት እውነታ ይወገዳል ምድር ላይ። ከዛ በኋላ በሱ ቦታ replaced by the dictatorship of the clock. clock ማለት የግድግዳ ሰዓት ማለት ነው አይደል? ይሄ ክቡ የሚሰቀለው ጊዜ ከኢሰንሱ ተነጥሎ ታይም ከኢሰንሱ ተነጥሎ ከእውነታው ተነጥሎ ከኳሊቴቲቭ ኔቸሩ ተነጥሎ ከነበረካ ከነምን ተነጥሎ ኳንቲቴቲቭ ኔቸሩ ብቻ ይቀራል። ተከፋፍሎ በሰከንድ በደቂቃ በአወርስ እየተለካ እየተሰፈረ የሚኖርበት the dictatorship of the clock ማለት እሱ ነው። የግድግዳ ሰዓቱ ዲክታተርሺፕ በሱ ቦታ ይተካል አለ። አያችሁ ፕሮዳክቲቪቲ ምን ያህል ጊዜ ፐር ዴይ ምን ካፓሲቲው ካምፓኒው ምን ያህል አመረተ በደቂቃ በአወርስ እያንዳንዱ ሰከንድህ በምን አለፈ ስንት ደቂቃ ለምን ሰጠ ምናምን በሚለው ዲክታተርሺፕ ይተካል። ከዛ የኢተርኒቲ ኮንሰፕት በሰው ልጆች ህይወት ውስጥ እየጠፋ ይመጣል። ሐቂቃው ይሄ ነው የሆነው አይደል? the dictatorship of the clock ድሮ የነበሩ ሰዎች ፀሐይ ጎህ ሊቀድስ ይነሳሉ፣ ፀሐይ እስክትወጣ ድረስ ይቆያሉ፣ ሽራቃቸውን የሚሰግዱ ከሆነ ይሰግዳሉ፣ ከሽራቅ ጋር ስራቸውን ይጀምራሉ አይደል? በበረካ ኮንሰፕት ያምናሉ። ፋጢማ ረዲየላሁ ዐንሃ ፈጅርን ሰግዳ ጋደም ስትል ነብያችን ሰለላሁ ዐለይሂ ወሰለም አይተው ምን አሏት? ያ ፋጢማ ምንድን ያሉት? ቁሚ ፈሽሃዲ ሪዝቀ ረቢክ ተንጂ ፋጢማ አትተኝ ፈጅሃዲ አላሏትም፣ ፈልጊ አላሏትም። ኦሬዲ በዛ ሰዓት ሪዝቅ በር የሚከፈትበት ስለሆነ ፈሽሃዲ ዊትነስ አድርጊ የጌታሽን ሪዝቅ ተነሽና አትተኝ አሏት። እንደዚህ ኮንሰፕቶች ነበሩ ጋይድ የሚያደርጉት አይደል? ከዛ በኋላ የቀትር ሰዓት ይመጣል ዱሃ፣ ከዛ የዙሁር ሰዓት ይመጣል፣ ከዛ ፀሐይ ማዘንበል ትጀምራለች። ሰዎች በአንድ ቀን ውስጥ ዛሬ የ10 የ20 አመታትን ኳሊቲ ያለውን ታይም ይኖሩታል ሰዎች። አሁን ግን ያን ነገር ከላያችን ላይ አሽቀንጥሮ ጥሎ ቁርአኒክ ማይንድ ጠፍቶ ኢተርኒቲ ሞቶ በውስጣችን
ሻሎ በሆነ በኳንቲቴቲቭ ኔቸር ባለው በሚለካ የሰዓት ኮንሰፕት ውስጥ ማቴሪያሊዝም በወረሰው ልቦና ሴኩላሪስት በሆነ ማይንድ ዲን መዝሃር ቅርጽ ስሞቹ ተርሚኖሎጂዎቹ በቀሩበት ሁኔታ ውስጥ ይኖራል ማለት ነው። ኢሰንስ ይጠፋል። ቁርአን ይሄንን ነው ኢግናይት የሚያደርገው ሪስቶር የሚያደርገው። ይሄ ሪስቶር እስኪያደርግ ድረስ ነው ቁርአን የሚነበበው እውነታው ጋር እስኪያገናኝ ድረስ ሞትን ከሞት በኋላ ያለ ህይወትን የእያንዳንዱ አክሽን የእያንዳንዱ ንግግር ሜጀር መሆን የሚችልበት ደረጃ እስኪያደርስ ድረስ ዝም ብሎ ነው የሚነበበው እየተደጋገመ ሐቂቃ ድረስ እስኪወስድ ድረስ ማለት ነው። ምክንያቱም እየታገልን ያለነው ከሲስተም ጋር ነው። በግለሰባችን የምናደርገው የሰዓት አጠቃቀም ኮንሰፕት የምናምን ታስክ ማኔጅመንት ፕራዮሪቲ ቱ ዱ ሊስት ምናምን አይደለም የሚያወጣን ሲስተም ሌቭል የሆነ ፕሮብሌም ነው ያለብን። ሲስተም ሌቭል በሆነ ፕሮብሌም ውስጥ አት ሲስተም ሌቭል በሚደረግ ትግል ነው ለውጥ የምናመጣው። አት ሲስተም ሌቭል በሚደረግ እጅ መያያዝ ነው። ለዚህ ነው ሱረቱል ከህፍ ላይ ወስብር ነፍሰከ መዐ الذين يدعون ربهم بالغداة والعشي يريدون وجهه ولا تعد عيناك عنهم تريد زينة الحياة الدنيا ولا تطع من أغفلنا قلبه عن ذكرنا واتبع هواه وكان أمره فرطا በምንኖርበት ዘመን የመጨረሻ ንግግሬን ከሰዓት አንፃር አንደኛ የራሳችን ኸልዋ ያስፈልገናል። ኸልዋ ማለት ራሳችንን ከማህበረሰብ መነጠል አይደለም። ራሳችንን ማግኘት ራሳችንን መስማት እኛ ለራሳችን መንገር ከራሳችን ማውራት የምንችልበት ሁኔታ ነው ኸልዋ ማለት። እዚህ ሆነን ኸልዋ ሊኖር ይችላል። ዲስትራክሽንን መገደብ ኮንቲኒየስ የሆነ የማይቋረጥ ዲስትራክሽን ነው ያለብን። አእምሮአችን ዲስትራክትድ ነው፣ ልባችን ዲስትራክትድ ነው። ቢዚ ነን፣ ሬስትለስ የሆነ ማህበረሰብ ነው ያለው፣ ግለሰብ ነው ያለው። ይሄን መፈለግ የኛን ዋሻ መፈለግ እንደ አስሐቡል ከህፎች ዋሻችን ማግኘት ፈልገን የሚጨበጥ የሚዳሰስ የሚታይ ዋሻ ላይሆን ይችላል፣ ግን ፈልገን እናገኘዋለን። ያን አይነት ዋሻ መፈለግ ለራሳችን መልካም አጋሮችን መፈለግ ወስብር ነፍሰከ مع الذين يدعون ربهم بالغداة والعشي ከወንድምህ ላይ ወይም ከእህትሽ ላይ አይንህን ዘንበል አታድርግ። ራስህን አትመን፣ ብቸኝነትህን አትመን። ብቻዬን ሰራዋለሁ፣ ዞሮ ጌታዬ ብቻዬን ነው የሚቀሰቅሰኝ፣ ሂሳብ የሚያደርገን ፈርደን ነው ላ ነው ፈርደን ነው የሚያደርገው አላህ። ዱንያ ላይ እያለህ ይሄ አላህ ህግ ነው። ነብያችን ሰለላሁ ዐለይሂ ወሰለም እነዛ ለዛውም ለመልካም ነገር ሲፈልጓቸው ቢዚ ሆናችሁ እኛም እስቲ እናውራህ ሲሉት ሹማምንቶች አላህ ግን ምን አላቸው? ወስብር ነፍሰከ مع الذين يدعون ربهم بالغداة والعشي يريدون وجه ولا تعد عيناك عنهم አይደለም ሳምንት ጠፍተህ ምናምን ብለህ አይደለም ለሰከንድ አይንህን ዘንበል አታርግ። ከስብስብ ከሲስተም ከወንድሞች ከእህቶች ከጀማዓ አትመን ራስህን። እዛ ጋር በመኖርህ ብቻ አላህ ዋስትና ይሰጣል። እዛ ጋር በመኖርህ በመጠንከርህ በመስራትህ አይደለም፣ በመኖርህ ወንድሞቼ እህቶቼ ያግዙኛል በማለትህ ብቻ ከነሱ ጋር ለአንድ ዓላማ ስትል ራስህን በማስጠጋትህ ብቻ አላህ ነጃ ያወጣል። ሁለተኛ ሶስተኛ በበረካ እንመን። አላህ Subhanahu Wa Ta'ala ጊዜያችንን ምንፈጅበት ነገር ውጤቱን እኛ አናቀውም። the master of time የጊዜ ጌታ አላህ ነው። ሺ ጊዜ ቢዚ ብንሆን ብንነሳ ብንፈርጥ መስመሬ ይሄ ነው ብልጥ ልሆን እንጂ ሞኝ አልሆን፣ ጊዜን እዚህ ላይ አባክኝ በኋላ ምን ልሆን የሚሉ ቋንቋዎች ሰዎችን ከጀማዓ ያርቃሉ። በነገራችን ላይ ግን the master of time አላህ ነው። አያችሁ 300 ዓመትን ያስተኛ ጌታ ሲነሱ ቀን ግማሽ ቀን አስመስሎ ያስነሳ ጌታ ግን ምልክቱ የሞተው አህያ በስብሷል፣ እነሱ ግን እንደነበሩ ናቸው። ውሻው እንደነበረን አያችሁ። ትዕይንቱ በጣም ብዙ ትምህርት አለው፣ አስተምሮት አለው።
the master of time አላህ ነው። ይህንን እንመን። እኛ ባደረግነው አይደለም ታይም ሄደው አላህ ባደረገው። ማሻ አላሁ ካነ ወማ ለም የሻእ ለም የኩን። መሺአችን በሙሉ ፊ መሺአቲላህ ነው የሚፈሰው፣ በአላህ መሺአ ውስጥ ነው የሚፈሰው። ስለዚህ የታይም ኮንሰፕት አይሸውደን፣ the dictatorship of the clock አይሸውደን፣ ፕሮዳክቲቪቲ እና የኮንሰምፕሽን ኮንሰፕት አይሸውደን። በኳሊቴቲቭ ኔቸር ኦፍ ታይም እንመን። ጊዜያችንን የምንሰጠውን ነገር ዋጋ እንስጥ። በክነትና በክነት ያልሆነን እንለይ። አፍተር ኦል ረዛቅ አላህ ነው። አፍተር ኦል የታይሙ የራሱ ጌታው አላህ ነው። በቃ አላህ ለሱ የተሰጠን ጊዜ ካገኘ ያንተን ጊዜ እሱ ተአምራዊ ያደርገዋል። እሱ ታይም የራሱ ኮንሰፕት አለው አላህ ጋር፣ እኛ እንደምናየው አይደለም። አንሞኝ ማለት ነው። አራተኛ የላ ሐውለ ወላ ቁወተ ኢላ ቢላህ ሚስጥር አለች። ነገሮች ሁሉ በእኛ ጥንካሬ፣ በእኛ አቅም፣ በእኛ ጉብዝና ውስጥ መሄዱ ከመሰለን ፈተናውን እንወድቃለን። ላ ሐውለ ወላ ቁወተ ኢላ ቢላህ። ድብቅ የአላህን እዝነት እንመን። በተበሳ መርከብ ውስጥ የአላህ እዝነት ነበር፣ ሱረቱል kahፍ ላይ አይደል? በተቆረጠ እጅ ውስጥ የአላህ እዝነት ነበረ። ሌላስ? በጠፉ በሙሳና በባሪያው መካከል በተደረጉ ሂደቶች ውስጥ የአላህን ድብቅ እዝነት እንድናይ አላህ አድርጎናል። በከበበን ህይወት ውስጥ በሚፈጠሩ ችግሮች፣ ፈተናዎች ንያችንና አቋማችን ፍላጎታችን እስከተስተካከለ ድረስና ራሽናሊቲያችን እስካልተዛባ ድረስ የሚመጡ ነገሮች ውስጥ በሙሉ መንገድ ከሚያስቀይሩን ይልቅ በውስጣቸው የተደበቀውን የአላህን እዝነት ለመመልከት እንሞክር። የእውቀት ውስንነታችንን እንዳንረሳ። ኢጎይስቲክ ዓለም ውስጥ ነው የምንኖረው። በጣም በቀላሉ ኢጎይስቲክ የሚያደርግ ሰዎች በትንንሽ ነገር በትንንሽ ሐሳብ ኢጎይስቲክ የሚሆኑበት፣ መታዘዝ የሚያቆሙበት፣ መስማት የሚያቆሙበት፣ መማር የሚያቆሙበት ኢጎ በቀላሉ ዲቨሎፕ የሚደረግበትና እኔም አለው እኮ መቆም ችላለሁ፣ ሚዲያ አለ መናገር ችላለሁ በሚባልበት ዘመን ውስጥ የመታዘዝን የመስማትን የመማርን ቁም ነገር በዛ ውስጥ የሚገኘውን ረህማ ዊዝደም ተስፋ አድርገን ከአላህ እነዚህን ነገሮች እንዳንረሳ ለማለት ነው። ወላሁ አለም ወሰለላሁ ዐለይሂ ወሰለም ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰለም